ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችንም በፍጥነት በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቅና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያልታሰበ አደገኛ መግለጫ ሰጥተዋል። የመግለጫቸው ደግሞ በዋሽንግተን ነጭ ቤተ መንግስት ዋይት ሃውስ ውስጥ ከፍተኛ ድንጋጤ ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በልደት ቀን ይደረሳል ብለው የጠበቁት ስምምነት በእስራኤል ጥቃት ምክንያት ኢራን አልፈልግም በማለቷ ለመጪው አርብ እንዲራዘም ተደርጓል። ያንንም ተከትሎ ኢራን በሰጠችው መግለጫ እስራኤል ከሊባኖስ ምድር ለቃ እስካልወጣችና ሊባኖስን ማጥቃት እስካላቆመች አልፈራረምም ብላለች ኢራን። ይህንን ተከትሎ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሽቱን በሰጡት ጠንከር ያለ መግለጫ በፍጹም ሊባኖስን ማጥቃቴን አላቆምም፣ በሊባኖስ ያሉ ወታደሮችም ላልተወሰነ ጊዜ አካባቢውን ለቀው አይወጡም፣ በያዙት ቦታ ላይ ይቆያሉ በማለት መናገራቸውን ተከትሎ ስምምነቱ ዳግም ደፍርሷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከፍተኛ ቁጣ በቀላቀለ ድምጸት የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከመሳደብና ከመቆጣትም አልፈው ከፍተኛ ቁጣ ላይ እንደሚገኙ ተመልክቷል። በዝርዝር የማስደምጣችሁ ሰበር መረጃ ይኖራል። በጉዳዩ ዙሪያ የእስራኤል መገናኛ ብዙሃን፣ የኢራን መገናኛ ብዙሃን በዚህ ጉዳይ በስምምነቱም ጉዳይ ሰፊ መረጃዎችን እያወጡ ነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በብዙ ሚሊዮኖች ዘንድ ከፍተኛ ተስፋ የተጣለበትና በፊታችን አርብ በስዊዘርላንድ ጄኔቫ ይፈርማል ተብሎ የሚጠበቀው የኢራንና የአሜሪካ ስምምነት በከፍተኛ እንጥልጥል ላይ መሆኑ ተዘገበ። በእስራኤል ምክንያት ከፍተኛ እንጥልጥል ውስጥ የገባው ይህ ጉዳይም በተመለከተ ለመገናኛ ብዙሃን የተሰጡ መግለጫዎችን የዘገበው ሲኤንኤን ኢራን ባስቀመጠችው ቀይ መስመር መሰረት ይህንን ስምምነት የምፈራረመው ሊባኖስ የስምምነቱ አንዱ አካል ከሆነች ብቻ ነው ብላለች። የኢራን እስላማዊ ሪፐብሊክ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በሰጡት ጋዜጣዊ መግለጫ እንዳመለከቱት በእስራኤል የሚካሄደው የሊባኖስ ወረራና ጦርነት በአስቸኳይ ማክተም አለበት። እስከ ሐሙስ ድረስ ጦርነቱ ካላከተመና እስራኤል ሙሉ በሙሉ ሊባኖስን ጣጥላ ካልወጣች ፈጽሞ አንፈራረምም ብላለች። እስራኤል በበኩሏ ደግሞ ሊባኖስን በፍጹም አልተውም፣ እስካሁን ያስኳቸውንም መሬቶች አሳልፌ ለሊባኖስ አልመልስም ማለቷ ደግሞ ውጥረቱን ዳግም አባብሶታል። ቃል አቀባዩ በሚስጥር የተጠናቀቀውን የረቂቅ ሰነድ ይዘት ይፋ ሲያደርጉም ሊባኖስ የሚለው ቃል በዚህ ታሪካዊ የስምምነት ሰነድ ውስጥ በተለይም 3 ጊዜ ተጠቅሷል በማለት ገልጸው ጦርነቱን በቋሚነት በፍጥነት ማቆም ሲባል የሊባኖስን ግንባር ሙሉ በሙሉ እንደሚያካትት እንዲሁም የሀገሪቱን ብሔራዊ ሉዓላዊነትና የግዛት አንድነትንም ማክበር እንደሚገባ በግልጽ ተደንግጓል ብለዋል። እኛ በዚህ ረገድ ያንንን ጽኑ ቁርጠኝነት ከወዲሁ ለማሳወቅ እንወዳለን። ሊባኖስ ሰላም ሳትሆን እኛ ሰላማችንን አናውጅም፣ የሰላም ስምምነት አንፈራረምም ብለዋል። ወደፊት የቀጠናውን ወታደራዊ እንቅስቃሴም በከፍተኛ ንቃትም እንመለከታለን ብለዋል። አክለውም ሲናገሩ እኛ እስራኤልንም ሆነ አሜሪካ ላይ ያለን ምንም አይነት እምነት የለም በማለት ገልጸው አሜሪካም በገባችው ቃል መሰረት እስራኤል ጥቃቷን ከሊባኖስ ላይ እንድታቆምና የሊባኖስን
ምድር ሁሉ ለቃ እንድትወጣ ልታደርግ በስምምነቱ ግዴታ ተጥሎባታል ብለዋል። እኛ በእስራኤል አገዛዝም ላይ ሆነ በአሜሪካ አገዛዝም ላይ ምንም አይነት እምነት የለንም። ነገር ግን የራሳችን ወታደራዊ መሳሪያዎችና ስልቶች አሉን። እስከዚያ ድረስ እጃችን ከቃታው ላይ በፍጹም አይወርድም ብለዋል። በሌላ በኩል የአሜሪካ ኢራን ስምምነት መደረሱን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትናንትናው ዕለት አመሻሹን በሰጡት ይፋዊ ጋዜጣዊ መግለጫ እንዳሉት ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር ፍጹም ተቃራኒ የሆነና የቀጠናውን ተሰባሪ ሰላም የሚያናጋ መግለጫ ሰጥተዋል። ኔታንያሁ ቃል በቃል እንደተናገሩት አሜሪካ ከኢራን ጋር ስምምነት ብታደርግም እንኳን የእስራኤል ወታደራዊ ኃይሎች በሊባኖስና በሶሪያ ግዛት ውስጥ የያዙትን ወታደራዊ ይዘት ይዘው በቋሚነት ይቆያሉ። ከሊባኖስና ከሶሪያ ምድር በፍጹም ለቀን አንወጣም። እስራኤል የያዘቻቸውን ቦታ ይዛ ትቆያለች ብለዋል። እስራኤል በሊባኖስ ደቡባዊ ክፍል ከሊታኒ ወንዝ ባሻገር ባቋቋመችው አዲሱ የደህንነት ቀጠና ውስጥ ወታደሮቿ አስፈላጊ ሆኖ እስከተገኘ ጊዜ ድረስ ወደፊት በቋሚነት ይቆያሉ ብለዋል። ከፕሬዝዳንት ትራምፕ ጋር ብዙ ጊዜ በአንድ አይነት መንገድ የምናይ ቢሆንም ነገር ግን በዚህ ስምምነት ዙሪያ ፍጹም ፊት ለፊት የማንጋጠምባቸውና የማንስማማባቸው ታላላቅ ስልታዊ ጉዳዮች አሉ። እኔ ለሀገሬ ብሔራዊ ደህንነት ተጠያቂ ነኝ። መብታችንንም በብልሃት አስጠብቃለሁ። ስለዚህም የእስራኤል ወታደሮች ከሊባኖስ ለቀው አይወጡም ብለዋል። ኢራን ደግሞ የእስራኤል ወታደሮች የሊባኖስን ምድር ለቀው ሳይወጡ ስምምነት አልፈራረምም ብላለች። በዚህ መሃል ስምምነቱን አብዝተው የሚፈልጉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ ከፍተኛ ጭንቀት ውስጥ እንደገቡም ተመልክቷል። የእስራኤሉ ታዋቂ የዜና አውታር ዘ ጄሩሳሌም ፖስት ዛሬ ሌሊቱን ባወጣው ዘገባ እንዳመለከተው ኔታንያሁ ባሳለፍነው እሁድ ዕለት የእስራኤል ጦር በቤሩት ዳሄ ላይ የፈጸመውንና 3 ሰዎችን የገደለውን የአየር ጥቃት ተከትሎ ከትራምፕ ጋር በስልክ በከፍተኛ ሁኔታ መጋጨታቸውን ይፋ አድርጓል። ታዋቂው የዲፕሎማሲ ጋዜጠኛ ባራክ ራቪድ በአክሲዮስ የዜና ወኪል ላይ እንደገለጸው ከሆነ ትራምፕ በመጀመሪያ የስልክ ጥሪያቸው ላይ በቤሩቱ ጥቃት ሳቢያ እጅግ መቆጣታቸውን ገልጸው ለኔታንያሁ እሱ ምንም አይነት የፖለቲካና ወታደራዊ ማስተዋል ችሎታ የሌለው በማለት የከረረ ቃላትም ሰድበዋቸዋል። በሁለተኛው ጥሪያቸው ደግሞ ትራምፕ ጦርነቱን ማክተሙን የገለጹላቸው ቢሆንም ኔታንያሁ ግን ይህንን ስምምነት ሙሉ በሙሉ በማጣጣል ላይ ይገኛሉ። በመግለጫቸው ላይ ኔታንያሁ የእስራኤል ጦር በኢራን ላይ የፈጸመውን መጠነ ሰፊ ጥቃት ታላቅ ድል አድርገው አቅርበውታል። እኛም የሽብርተኛ መዋቅር መሪዎችን አንገት ቀልተናል፣ የኒውክሌር ፋብሪካዎችን ደምስሰናል፣ በሚሊዮኖች የሚቆጠር ዶላር የሚያወጣውንና ኢራን ለዓመታት የገነባችውን የኢኮኖሚና የመከላከያ አቅም አውድመናል። ይህ ጉዳት በአንዳንዶች ግምት እስከ 1 ትሪሊዮን ዶላር ይደርሳል ብለዋል። የእስራኤል መከላከያ ሚኒስትር እስራኤል ጋንትዝ በበኩላቸው ከ2023 ጀምሮ እስራኤል በሊባኖስ በሶሪያና በጋዛ ከያዘቻቸው የ1000 ስኩዌር ኪሎ ሜትር ወታደራዊ ይዞታ ላይ በማንኛውም ዓለም አቀፍ ጫና ሳቢያ በፍጹም እንደማታፈገፍግና ለቃ እንደማትወጣ እየማሉ ተናግረዋል። ታዋቂው የዜና አውታር ሲኤንኤን ባወጣው ጥልቅ የምርመራ ዘገባ ዛሬ ሌሊቱን ይህ አዲስ የአሜሪካና ኢራን ስምምነት በእስራኤል የውስጥ ፖለቲካና ማህበረሰብ ዘንድ በዶናልድ ጄ ትራምፕ ላይ የነበረውን ታላቅ እምነት ፍጹም ያናጋ ሆኗል ብሏል። ቀደም ሲል ትራምፕን ለአይሁድ ሕዝብ የተሰጠ ታላቅ ስጦታ እያሉ ያወድሱ የነበሩት የእስራኤሉ መሪ ቤንያሚን ኔታንያሁና ቤንያሚን ኔታንያሁን የሚደግፉት የእስራኤል ቻናል 14 የቴሌቪዥን ጣቢያ አቀራረቦች ጭምር ተቀይረዋል። አሁን ላይ ትራምፕን እስራኤልና አሜሪካን ያዳከመ ተሸናፊ መሪ ሲሉ በይፋ መርገም እንደጀመሩ ሲኤንኤን ጽፏል። አንድ የሊኩድ ፓርቲ ከፍተኛ ምንጭ በትሩዝ ሶሻል ማህበራዊ ሚዲያ ገጽ የሚለቁትን የትራምፕን ትዕዛዞች በመቃወም ትራምፕን በሁለተኛው የዓለም ጦርነት ወቅት ሽንፈቱን ተቀብሎ ከስልጣን እንደወረደው የጃፓን ንጉሠ ነገሥት ጋር እያመሳሰሉ ሙሉ ፕሮግራም ሰርተውባቸዋል። የእስራኤል ዲሞክራሲ ተቋም IDI ባለፈው ሳምንት ባወጣው አዲስ የህዝብ አስተያየት ጥናት መሰረት እስራኤልን ደህንነት እንደ መጀመሪያ ምርጫው የሚወስድ አድርገው ትራምፕን የሚመለከቱ አይሁዳውያን
ፍልስጤማውያን እስራኤላውያን ቁጥር ባለፈው መጋቢት ወር ከነበረበት 64 በመቶ አሁን ወደ 41 በመቶ በከፍተኛ ሁኔታ አሽቆልቁሏል ብሎታል። ይህ እንደ አውሮፓውያን አቆጣጠር ከ2024 ማጠናቀቂያ ወዲህ የተመዘገበ ዝቅተኛው ምጣኔ ነው ብሎታል። የፖለቲካ ተንታኙ ማቲ ቹፌልድ እንደገለጹት ከሆነ የኔታንያሁ የምርጫ ቅስቀሳ ቡድን ቀደም ሲል ከትራምፕ ጋር በጋራ ለመስራት አቅዶት የነበረውን በጋራ እንበረታለን ስትሮንግ ቱጌዘር የሚል መፈክር ሙሉ በሙሉ ለመቀየር ተገዷል። ምክንያቱም ትራምፕ አሁን ላይ በእስራኤል ሕዝብ ዘንድ ያላቸው ተቀባይነት ክፉኛ ስለወረደ ነው ብሎታል። ኔታንያሁም የራሳቸው የፖለቲካ ህልውናን ለመጠበቅ ሲሉ ከትራምፕ ጋር ያላቸውን ግንኙነት በአደባባይ ላለማበላሸት ጥረት ቢያደርጉም የኔታንያሁ ቀኝ ዘመም የጥምረት አጋሮች የሆኑት የፋይናንስ ሚኒስትሩ ቢዛሌል ስሞትሪች እንዲሁም የሀገር ውስጥ ደህንነት ሚኒስትሩ ኢታማር ቤንግቪር ይህንን ስምምነት እጅግ አደገኛና እስራኤልን የማይወክል የውርደት ውል ሲሉ በተደጋጋሚ ጠርተውታል። የእስራኤል ተቃዋሚ መሪዎችና የወደፊቱ የጠቅላይ ሚኒስትር እጩ የሆኑት የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔትና የቀድሞ የጦር አዛዥ ጋዲ አይዘንኮት ኔታንያሁን ክፉኛ አጥቅተዋቸዋል። አይዘኮን የኔታንያሁን ንግግር ፍጹም ቅዠትና የስትራቴጂክ ማጣት ውጤት መሆኑን ገልጸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላለፉት 3 ዓመታት ያቀዷቸው ወታደራዊ ግቦችን ማሳካት አልቻሉም ብለዋል። ለህዝቡ የውሸት ተጋድሎ ትረካዎችን ሲያቀርቡ መቆየታቸውን አምነው ለህዝብ ይቅርታ ቢጠይቁ ይሻላቸው ነበር። ይህ መግለጫቸው ፍጹም ተስፋ አስቆራጭና እውነትን የካደ እስራኤልን መልሶ ጦርነት ውስጥ የማገደ ነው ብለውታል። በመካከለኛው ምስራቅ የቀጠለውን ይህንን ታላቅ ጦርነት ታሪካዊ ምዕራፎችን ያሳለፈ መሆኑ የተገለጸ ሲሆን አሜሪካና እስራኤል በኢራን ላይ ያደረሱት የመጀመሪያው ወታደራዊ ወረራ እንደ አውሮፓውያን አቆጣጠር በሰኔ 2025 የተከናወነ ሲሆን ለ12 ቀናት የዘለቀ ከባድ ውጊያ ተስተናግዶ እንደነበር የኢራን መገናኛ ብዙሃን አስታውሷል። ፕሬስ ቲቪ እንደገለጸው ሁለተኛው መጠነ ሰፊ ጥቃት ደግሞ ባለፈው ፌብሩዋሪ 28 ማጠናቀቂያ ተጀምሮ ለ40 ቀናት ከቀጠለ በኋላ በአፕሪል ወር የመጀመሪያ ላይ የተኩስ አቁም ስምምነት መቆሙ ይታወሳል። በእነዚህ ሁለቱም አስከፊ ጦርነቶች ውስጥ የኢራን ኃይሎች ያሳዩትን ተጋድሎ አወድሶ ዘገባውን የቀጠለው ፕሬስ ቲቪ ስትራቴጂካዊውን የሆርሙዝ ወሽመጥን ሙሉ በሙሉ በኢራን ቁጥጥር ስር እንዲገባ ያደረገ ታላቅ ጦርነት ብሎታል። አሜሪካና እስራኤል አሁን ላይ ይህንን የተኩስ አቁም ስምምነት እንዲቀበሉ ያስገደደው ዋነኛው ስልታዊ ምክንያት መሆኑን የደህንነት ባለሙያዎች እንደሚናገሩ ፕሬስ ቲቪ ጽፏል። የፖለቲካ አማካሪ የሆኑት ናዳው ለሲኤንኤን የዜና ወኪል እንደነገሩት ምንም እንኳን በአሁኑ ወቅት በትራምፕና በኔታንያሁ መካከል ሰፊ የሆነ ልዩነት ቢፈጠርም ግንኙነታቸው ግን ሙሉ በሙሉ ያበቃለታል ማለት ላይሆን ይችላል ብለዋል። በቀጣዮቹ 60 ቀናት በሚደረገው የኒውክሌር ድርድር ላይ እስራኤል የራሷን ፍላጎት ለማስረጽ የምትሞክር ሊሆን ይችላል። ኔታንያሁ አሁን ቢሆን ሻማው በበራበትና መስኮቱ ክፍት በሆነበት በዚህ ሰዓት በጭስ ማውጫው በኩልም ቢሆን ገብተው የትራምፕን አቋም ለመቀየር የሚስጥር ጥረቶችን ማድረጋቸውን አይተውም ብለዋል። ይህ በዚህ እንዳለ የአሜሪካና እስራኤል የኢራንን ከፍተኛ ባለስልጣናትና ወታደራዊ ተቋማትን ኢላማ በማድረግ በኢራን ውስጥ የጀመሩትና ለአንድ ሳምንት ይቆያል በማለት ትራምፕ ተናግረውለት የነበረው ጦርነት ሳይታሰብ ለወራት በመራዘሙ በአሜሪካ ላይ ከባድ የሆነ የገንዘብ ኪሳራ እንዳስከተለ ቁጥራዊ መረጃዎች አመልክተዋል። ይፋዊ መረጃዎች እስካሁን የወጡት እንደሚያመለክቱት አሜሪካ በቀጥታ ወታደራዊ እንቅስቃሴዋ ብቻ በየወሩ ከ6 እስከ 8 ቢሊዮን የአሜሪካን ዶላር በአማካይ 6.8 ቢሊዮን ዶላር ስታወጣ የቆየች ቢሆንም ጦርነቱ በበረታበት ወቅት ደግሞ ግምታዊ ወጪዋ እስከ 2 ቢሊዮን የአሜሪካን ዶላር በየዕለቱ ይደርስ ነበር። ለዚህ ከፍተኛ ወጪ መናር ዋነኛው ምክንያት እንደ ቶማሃውክ ያሉ እያንዳንዳቸው 2.5 ሚሊዮን ዶላር የሚያወጡ ዘመናዊ ሚሳኤሎችን ለመተካት የተደረገው ጥረት ሲሆን የወደሙ አውሮፕላኖችና የጦር ሰፈሮች ጉዳት ሲደመር አጠቃላይ ወታደራዊ ወጪዋ ከ50 ቢሊዮን አሜሪካን ዶላር በላይ ሆኗል። ከወታደራዊ ወጪው ባሻገር ጦርነቱ በአሜሪካ ሰፊ ኢኮኖሚና በዜጎች የዕለት ተዕለት ሕይወት ላይ ያስከተለው ዳፋ እጅግ የበረታና ኢራን ቁልፍ የንግድ መስመር የሆነውን የሆርሙዝ ወሽመጥን በመዝጋቷ ምክንያት በአሜሪካ ውስጥ የነዳጅ ወጪ በአማካይ የ40 በመቶ ጭማሪ ያሳየ መሆኑ ነው።
ይህንንም አሜሪካውያን ለነዳጅና ለጋዝ ተጨማሪ 27.8 ቢሊዮን አሜሪካን ዶላር እንዲያወጡ አስገድዷቸዋል። የጦርነቱ ወጪ እያደገ በመሄዱ የአሜሪካ መከላከያ ሚኒስትር ከምክር ቤቱ የ98 ቢሊዮን አሜሪካን ዶላር ተጨማሪ ድንገተኛ በጀት ጠይቋል። ምንም እንኳን አሁን ላይ በፓኪስታን አሸማጋይነት ሁለቱ ሀገራት ጦርነቱን ለማቆም ስምምነትና መግባቢያ ነጥቦች ላይ ደረሱ ቢባልም የጦርነቱ የረጅም ጊዜ ኢኮኖሚ ጠባሳ ግን በቀላሉ የሚሽር እንዳይደለም ተንታኞች ገልጸዋል። ገለልተኛ የምጣኔ ሀብት ባለሙያዎች እንደሚሉት የተጓደሉ የጦር መሳሪያዎችና የተተኳሾች ክምችቶችን መልሶ ማሟላት እንዲሁም በጦርነቱ ለቆሰሉ የሰራዊት አባላት የሕክምና እንክብካቤ ማድረግን ጨምሮ አሜሪካን በቀጣይ የምታወጣው ዘላቂ ወጪ ከ1 ትሪሊዮን የአሜሪካን ዶላር በላይ እንደሚያሻቅብም አመልክተዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እየሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር 2 ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ።